ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁኝ እኔ በጣም ደህና ነኝ። ለሙስሊም ለክርስቲያኑም የሚሆን በጣም ቆንጆ የሆነ የቅንጫ አሰራር ነው ይዤላችሁ የመጣሁት ትወዱታላችሁ። እስከመጨረሻው ድረስ አብራችሁ ይቆዩ። ቪዲዮውንም ስትጀምሩ ላይክ እያደረጋችሁ ጀምሩ። አሁን ወደ አሰራሩ እንሂድ። በመጀመሪያ አጃ አዘጋጅቻለሁ። አንድ ብርጭቆ አጃችንን ያው ለቅመን እናዘጋጃለን ማለት ነው። ያው ቆሻሻ የማይጠፋውም እንደምታውቁት እና የሆነ የማይበስል ጠንከር ያለ ነገር ካለ እሱን ቆንጆ አድርገን ለቅመን እናዘጋጃለን ማለት ነው። እናንተ የገብስም የስንዴም ማድረግ ትችላላችሁ። እኔ ለዛሬ አጃ ነው የምሰራው ማለት ነው። እና ለቅሜ አዘጋጅቼዋለሁ። ከዛ እናጥበዋለን ማለት ነው። ቆንጆ አድርገን ንጹህ ውሃ እስከሚወጣልን ድረስ አጥበን እናዘጋጀዋለን። እሺ ይሄው አጃውን ቆንጆ አድርጌ ደጋግሜ አጥቤው ተመልሻለሁ። በመቀጠል ድስት ጥጃለሁ። ውሃ ጨምራለሁ። 2 ብርጭቆ ጨምራለሁ ማለት ነው። ከዛ ዘይት ተወሰነ ጨምራለሁ እና ጨው ትንሽ ጨምራለሁ። ከዛ ውሃችን ፈልቶልናል። አጃችንን እንጨምራለን። ከዛ እንዲበስል ከደን አድርገን እናበስለዋለን ማለት ነው። እሺ ቅንጫችን ውሃ ስለሚያስፈልገው ግማሽ የውሃ ብርጭቆ እንጨምራለን። ያው እንደ ቅንጫችን አይነት ይለያያል ማለት ነው። ቆንጆ ሆኖ ተስተካክሎ መብሰል አለበት። ውሃ ሳይበዛበትም በጣም ጥሬ ሳይሆን ማለት ነው። እሺ አሁንም ውሃ ስለሚያስፈልገው ግማሽ የውሃ ብርጭቆ እንጨምራለን። እንደነገርኳችሁ እንደ እህላችን አይነት ነው። አንዳንዱ ውሃ የሚወስዳል የሚያነሳ፣ አንዳንዱ ደግሞ ውሃ የማያነሳል ማለት ነው። ከዛ እያየን እንደዚህ እንጨምራለን ማለት ነው። እሳታችንን መካከለኛ አድርገን ቆንጆ አድርገን እናበስለዋለን። ቅንጫችን እስከሚበስል ሽንኩርት አንድ መካከለኛ ሽንኩርት አዘጋጅቻለሁ። ሽንኩርቱን እንደዚህ ድቅቅ አድርጌ ከትፌዋለሁ። ከዛ አንድ አነስ ያለ ባሮ ሽንኩርት አዘጋጅቻለሁ። ባሮውንም እንደዛው ድቅቅ አድርጌ ከትፌዋለሁ። ከዛ ቆስጣ አዘጋጅቻለሁ። እንደዚህ 1/4 እግር የሚሆን ማለት ነው። ቆስጣውን ቅጠሉን ብቻ ነው የተጠቀምኩት። በመቀጠል አንድ መካከለኛ የሆነ ካሮት፣ እሺ ካሮቱንም እንደዚህ ድቅቅ አድርጌ ከትፌዋለሁ። ከዛ ትንሽዬ የድንብላል ቅጠል በጣም ድቅቅ ሳላደርግ ከትፌዋለሁ ማለት ነው። እሺ እንደምታዩት አትክልቶቻችንን አዘጋጅተን ጨርሰናል ማለት ነው። አሁን ወደ ማብሰሉ እንሄዳለን። እሺ ይሄው ቅንጫችንም ውሃውን ጨርስ አድርጎልናል። ይሄው በመቀጠል መጥበሻዬን ጥጃለሁ። ዘይት ጨምራለሁ የተወሰነ። ዘይቱ ትንሽ ጋል ሲልልኝ ነጭ ሽንኩርት ትንሽ የነጭ ሽንኩርቱ ቃና ወጣ ካለልኝ ካሮቱን ጨምራለሁ። ካሮቱ በነጭ ሽንኩርቱ ትንሽ ጠበስ ብሎልኛል። ከዛ ቆስጣውን ጨምራለሁ። እሺ ቆስጣችንም እንደዛው የራሱን ውሃ መጠጥ አድርጎልናል። ከዛ ካሮቱን አቀላቅለን ትንሽ ጠበስ እናደርገዋለን። ቆስጣችንና ካሮቱ ይሄን ያክል ጠበስ ካለ ይበቃዋል። ከዛ ቁንዶ በርበሬ ትንሽ ጨምራለሁ እና ጨውም ትንሽ ጨምራለሁ። የራሱን ቃና ይይዝልናል ማለት ነው። መጥበሻው ቆስጣውና ካሮቱን የጠበስንበት መጥበሻ ነው። ቀይ ሽንኩርታችንን እንጨምራለን። ቀይ ሽንኩርታችን ትንሽ በራሱ ውሃ በሰል ካለልን ዘይት
እጨምራለሁ። እኔ የኑግ ዘይት ነው እየተጠቀምኩ ያለሁት። እሺ ሽንኩርቱን እንደዚህ ትንሽ ጠበስ ካለልኝ ባሮ ሽንኩርቱን እጨምራለሁ። እሺ ባሮአችንና ቀይ ሽንኩርታችን ይሄን ያክል ጠበስ ካለ ነጭ ሽንኩርት እንጨምራለን። ደቆ የተከተፈ ማለት ነው። ከዛ ሚጥሚጣ ትንሽ እንጨምራለሁ ለቃና ቆንጆ ነው የሚያደርግልን። ከዛ እንደዚህ ከሚጥሚጣው ጋር ከተዋሃደልን በኋላ የሞቀ ውሃ በጣም ትንሽ እጨምራለሁ። ሶስ ስለሆነ የምንሰራው እንዳይደርቅብን ማለት ነው። ከዛ ትንሽ ተክተክ ካለልን በኋላ ጨዋችንን ቁንዶ በርበሬያችንን እንጨምራለን። እሺ ሶሳችን ይሄን ያክል ተክተክ ካለ ይበቃዋል። ከዛ ቅንጫችንን እንጨምራለን ማለት ነው። አጃችንን ይሄው እንደምታዩት ፍርፍር ያለ ቆንጆ ሆኖ ነው የበሰለልን ማለት ነው። በጣም መብሰልም የለበትም፣ በጣም ጥሬ መሆን የለበትም። እሳታችንን እንቀንሳለን። ከዛ እናዋህደዋለን ማለት ነው። እሺ ቅንጫችን ከሶሳችን ጋር ይሄን ያክል ከተዋሃደልን ይበቃዋል ማለት ነው። ከዛ ጠብሰን ያዘጋጀነው ቆስጣና ካሮት አለ እንጨምራለን። ቆስጣና ካሮታችንም እንደዛው የተወሰነ ከቅንጫችን ጋር ከአጃችን ጋር ከተቀላቀለልን በኋላ የድንብላል ቅጠላችንን እንጨምራለን። ይሄ ያው እንደ ፍላጎታችሁ ነው፣ ባትጨምሩም ችግር የለውም፣ ግን በጣም ቆንጆ ያደርጋል። ከዛ እሱንም ትንሽ እናዋህደዋለን ማለት ነው። ከዛም ያው እሳቱን አጥፍቼ እዚሁ ላይ በጋለው የተወሰነ ሶሱን እንዲወስድ መጠጥ እንዲያደርግ አድርጌዋለሁ ማለት ነው። ከዛ ሳህናችን ላይ እንቀንሳለን። ከለሩ በጣም ነው የሚያምረው። እንደምታዩት የአጃ አበሳሳላችን መጀመሪያ አጃውን ስንቀቅል ቆንጆ አድርገን ከቀቀል ነው እንደዚህ ፍርፍር ያለ ቅንጬ ይሰጠናል ማለት ነው። እንደምታዩት እንደዚህ ከቀነሰን በኋላ እና ከፈለግን ሚጥሚጣችንን በጎን እንጨምራለን። እናም እንደምታዩት ከለሩን በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። በዛ ላይ ጤናማ ነው። ለምትጾሙ ሰዎች፣ ለክርስቲያኖችም ራሱን የቻለ ምሳ እራት መሆን ይችላል። ሁሌ እንጀራ በወጥ ከምናደርግ ማለት ነው። ለሙስሊሞችም እንደዛው በጣም ቆንጆ አማራጭ ነው ማለት ነው። ቅንጬም ለማትወዱ ሰዎች በጣም ነው የምትወዱት፣ በጣም ስለሚጣፍጥ ማለት ነው። ስለዚህ በዚህ መልኩ ሰርታችሁ ማታውቁ ከሆነ ሰርታችሁ ሞክሩት። በጣም ቆንጆ ነው እና እንደ ሁሌውም ስለምትሰጡኝ አስተያየት፣ ስለምትደግፉኝ፣ ስለምታበረታቱኝ እጅግ በጣም አድርጌ ነው የማመሰግነው። አሁንም አዳዲሶች ካላችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ እላለሁ። ላይክ፣ ሼር፣ ኮሜንት ማድረጋችሁንም አትርሱ። ስለተከታተላችሁኝ እጅግ በጣም አድርጌ ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ጤና ቆዩልኝ እላለሁ። ቻው።